ኢንፌርኖ ደራሲ ዳን ብራውን ተርጓሚ አበበ ወርቁ ተራኪያን ዳዊት አለሙና ምህረት ዮሴፍ ኢንፌርኖ ሰላም እንዴት አላችሁ አድማጮቻችን በዳን ብራውን ተደርሶ በአበበ ወርቁ የተተረጎመውን ኢንፌርኖ የተሰኘ ረጅም ልብ ወለድ መጽሐፍ በትረካ ሰዓታችን ከዛሬ ጀምሮ ይዘንላችሁ እንቀርባለን እንድትከታተሉን የአክብሮት ግብዣችን ነው የመጀመሪያውን ክፍል እነሆ ቅድመ ታሪክ እኔ ጥላ ነኝ ወደ መጥፎ ከተማ አሰደዳለሁ በዘላለማዊ ሰቆቃ ውስጥ ደግሞ ጉዞዬን አደርጋለሁ በአርኖዝ ዳርቻ ላይ እየተንደፋደፍኩ እሮጣለሁ ትንፋሼ ቁርጥ ቁርጥ ይላል ወደ ግራ ታጠፍኩና የቪያ ዲ ካስተሊናን ጎዳና ያዝኩኝ የውፋዚንም ጥላ ተገና አድርጌ ወደ ሰሜናዊ አቅጣጫ ጉዞዬን ቀጠልኩ እና አሁንም ድረስ ያሳድዱኛል አሁን በብርታትና በዓላማ ጽናት ሲያሳድዱኝ የእግራቸው ኮቴ ድምፅ ከኋላዬ እየጎላ ሲመጣ ይሰማኛል ለዓመታት ሲያሳድዱኝ ኖረዋል ጽናታቸው በምድር ስር እንድወልድ አድርጎኛል በሙታን ጊዜያዊ ማረፊያ ውስጥ እንድኖር አስገድዶኛል እንደ ከርሰ ምድር ጭራቅም ከምድር ስር ለእንግልት ዳርጎኛል እኔ ጥላ ነኝ እዚህ ከመሬት በላይ አይኖቼን ወደ ሰሜን ባማትርም ትክክለኛውን የድህነት መንገድ ግን ማግኘት አልቻልኩም የአፓኒ ተራሮች የንጋቷን ፀሐይ ጮራ በመጋረዳቸው ባርጌሎ ከመድረሴ በፊትም ወደ ምዕራብ ታጥፌ ጎዳናውን አቋረጥኩና በቀጥታም ወደ ባዲያ ጉልላት አቀናው ከዚያም ከማማው ደረጃ መወጣጫ መግቢያ መሰረት ላይ የሚገኝ አንድ የብረት በር ላይ ስደርስ ከበሩ ጋር ተላትሜ ቆምኩ እዚህ ላይ ወደ ኋላ ማመንታት የማይታሰብ ነገር ነው የበሩን እጀታ ጠመዘዝኩና መመለሻ እንደማይኖረው ወደማያውቀው መተላለፊያም ወደ ውስጥ ዘልቄ ገባው የሚመሩኝ እግሮቼን ሽቅብ በጠባብ ደረጃ ላይ አጣደፍኳቸው ድምፆች ከስር ያስተጋባሉ እየተማጸኑ ከኋላዬ ናቸው አንዳች ሳይበገሩ እየተከተሉኝ ምን እየመጣ እንደሆነ ካልተረዱም ምን እንዳደረግኩላቸው አያውቁም ምስጋና ቢስ ምድር የመጨረሻዎቹን ደረጃዎች ወጣውና ጫፍ ላይ ደረስኩ በርጥበታማው የማለዳው አየር የሞት አፋፍ ላይ ሆኜ እየተንገዳገድኩ ከፍታ ወዳለው የግንቡ አናትን በጥድፊያ ተራመድኩና ግንቡ ላይ ባለው ጠባብ ክፍተት በኩል አጮልቄ ተመለከትኩ ከታች ማዶ ላይ ለስደት ከዳረጉኝ ሰዎች መጠጊያዬ ትሆን ዘንድ የመረጥኳት ያቺ የተቀደሰች ከተማ ትገኛለች ከኋላዬ ደርሰው እየተጠጉ ጮክ ብለው ሲናገሩ ይሰሙኛል የሰራው ነገር እብደት ነው እብደት እብደትን ይወልዳል ስለ እግዚአብሔር ፍቅር ስትል ሲሉ ጮኹ የት እንደደበቅከው ንገረን እባክህ ስለ እግዚአብሔር ፍቅር ስል አልነግራችሁም አሁን ጥጌን ይዤ ቆሜያለሁ ጀርባዬ በቀዝቃዛው ድንጋይ ላይ አርፏል ጥርት ወዳሉት አረንጓዴ አይኖቼ አፍጥጠው ተመለከቱና አኳኋናቸው ወዲያው ተለወጠ የሚደልል መሆኑ ቀርቶ
የሚያስፈራራውንም ዘዴዎች እንዳሉን ታውቃለህ። የሚገኝበትን ቦታ በግድ እንድትነግረን ልናደርግ እንችላለን። በዚያም ምክንያት ወደ ገነት አማካይ ቦታ ዘላለሁ። ሳይታሰብ ዞርኩናም እጆቼን ሽቅብ ሰድጄ ከፍታ ባለው የማማው አፋፍ ጠርዝ ላይ ጣቶቼን ጠቀለልኩ። ሰውነቴንም ሽቅብ ወደ ላይ ጎተትኩ። ወደ ላይ ለመውጣትም በጉልበቶቼ ተፍጨረጨርኩ። ከዚያም አፋፍ ላይ ወጥቼ ቆምኩ። የገደሉ አፋፍ ላይ እግሮቼ ከስር እንደ ቄጠማ ተንዘፈዘፉ። እነሱ እየሆነ ያለውን ነገር ለማመን ተስኗቸው እግሮቼን ለመያዝ ፈልገው ወደፊት ተንደረደሩ። ነገር ግን ሚዛኔን እንዳያሳጡኝና ገፍትረው እንዳይጥሉኝ ደግሞ ሰግተዋል። አሁን ፍጹም በሆነ ተስፋ መቁረጥ ይለምኑኝ ጀመር። ይሁን እንጂ ጀርባዬን ሰጠኋቸው። እኔ ማድረግ ያለብኝም በሚገባ ጠንቅቄ አውቃለሁ። ከስሬ አናትን በሚያዞር ርቀት ላይ የከተማዋ ቀያይ የቤት ክዳኖች በስፋት ተንጣለው ይታያሉ። እነኛ ታላቅ ዝና ያላቸው የጥበብ ሰዎች ይኖሩበት የነበረችው መልካሟን ምድር አድምቋት ጊዮቶ፣ ዶናትሊ፣ ብሩኔልሲቺ፣ ሚካኤል አንጄሎ፣ ቦቲችሊ የእግሮቼን ጣቶች ወደ ጠርዙ አስጠጋው። ውረድ ሲሉ ጮኹ። አልረፈደም። ጭፍን እምቢተኞች፣ መጪው ጊዜ አይታያችሁምን? የፈጠራዬን ድንቅ ውበት መረዳት አትችሉምን? አስፈላጊነቱን ይህን ታላቅ መሥዋዕትነት በሐሴት እፈጽማለሁ እና በዚህም በጥብቅ ታገኙት ዘንድ ለጓጓችሁለት ነገር ያላችሁን የመጨረሻ ተስፋም ድምጥማጡን አጠፋለሁ። የሚገኝበትን ቦታ በፍጹም አትደርሱበትም። ለተጨማሪ ጊዜ እንዴት ጓጓሁ! ነገር ግን ጊዜ ሰፊው ሀብቴ እንኳ ሊያስገኝለት የማይችለው አንዱ ሸቀጥ ነው። በእነዚህ የመጨረሻዎቹ ሴኮንዶች ውስጥ አይኖቼን ቁልቁል ወደ አደባባዩ አማተርኩናም ድንገት የፈጠረብኝን አንድ ነገር ተመለከትኩ። ገጻችሁ ይታየኛል። ከጥላው ስር ሽቅብ ወደ እኔ ታያላችሁ። ፊታችሁ የሐዘን ጭንብል አጥልቋል። ሆኖም ግን እኔ ለፈጸምኩት ነገር ክብር እንዳላችሁ ይሰማኛል። አማራጭ እንዳልነበረኝ ተረድታችኋል። ለሰው ዘር ፍቅር ስል ድንቁን የፈጠራ ሥራዬን መንከባከብ አለብኝ። አሁንም እንኳን ሳይቀር ያድጋል። ጊዜውን እየጠበቀ አንዳች ከዋክብትን በማንጸባርቀውና የቀይ ቀለም ባለው የሐይቁ ባህር ውስጥ በእርጋታ እየፈላ እናም ከዚያም አይኖቼን ከእናንተ ነቀልኩና አድማሱን እየተመለከትኩ በትኩረት አሰላስላለሁ። ከዚህች ችጋር ከተንሰራፋበት ዓለም ከፍታ ላይ ሆኜ የመጨረሻውን ጸሎቴን አደርሳለሁ። ክቡር እግዚአብሔር ሆይ፣ ዓለም ስሜን እንደ አረመኔያዊ ኃጢአተኛ ሳይሆን እውነት አንተ እንደምታውቀው ታላቅ ታዳጊ እንደሆንኩ እንድታስታውሰኝ እጸልያለሁ። የሰው ዘር ትቼለት ያለፍኩትን ስጦታ መረዳት ይችል ዘንድ እጸልያለሁ። ስጦታዬ መጪው ጊዜ ነው። ስጦታዬ ድህነት ነው። ስጦታዬ ኢንፌርኖ ነው። ከዚያም አሜን ስል አንሾካሸኩ እና የመጨረሻውን እርምጃዬን ወሰድኩ ወደ ጥልቁ ትውስታዎች
በዝግታ ቡልቅ ቡልቅ አሉ። ጥልቀቱ ከማይታወቅ የውሃ ጉድጓድ እየወጡ እንደሚንሳፈፉ ብይ መሳይ የውሃ አረፋዎች በዓይነ ርግብ የተሸፈነች ሴት ሮበርት ላንግዶን በደም ከተጥለቀለቀው ወንዝ አሻግሮ ተመለከታት። ከወንዙ ወዲያ ማዶ ባለው ዳርቻ ላይ ሴትዮዋም እርሱን ትመለከተዋለች። የተማጽኖ በሚመስል አቋቋም አንዳች ሳትንቀሳቀስ ፊቷም በጨርቅ ተሸፍኖ ቆማለች። በእጇም ይዛው የነበረው ሰማያዊ ብጣሽ ጨርቅ እግሯ ስር ለወደቁት ሙታን ክብር ስትል ወደ ላይ ከፍ አደረገች። የሞት መንፈስ በመላ አካባቢው ተንሰራፍቷል። ጊዜ እየሄደ ነው፣ ፈልግና አግኝ አለች ሴትዮዋም በለሆሳስ። ላንግዶን አንድ እርምጃ ጨምሮ ወደ ወንዙ ተጠጋም። ነገር ግን ውሃው በደም የተጥለቀለቀና በጣም ጥልቀት ያለው በመሆኑ መሻገር እንደማይችል አረጋገጠም። ከዚያም እርሱ አይኖቹ ወደ ሴትዮዋም በድጋሚ ከፍ ሲያደርግ ያየውን ለማመን አልቻለም። እግሯ ስር የነበሩት ሙታን ተበራክቷል። በመቶዎች ምናልባትም በሺዎች ይቆጠራሉ። የተወሰኑት ነፍሳቸው አልወጣችም። በጣረ ሞት ውስጥ ሆነው እየማቀቁ አስከፊ አሟሟት እየሞቱ በእሳት ባህር ተውጠው በሰው ልጅ ጽዳጅ ውስጥ ተቀብረው እርሱ የሰው ልጅ ሲቃ ለቅሶ ከውሃው ባሻገር ሲያስተጋባም ይሰማዋል። ሴትዮዋም እርዳታው የሚያሻት በሚመስል አኳኋን አለንጋ የመሰሉ ጣቶቿን ወደፊት ዘርግታም ጥቂት እርምጃ ጨምራም ወደ ላንግዶን ተጠጋች። አንቺ ማነሽ ሲል እርሱ በድጋሚ ጮኸም። በምላሿም ሴትዮዋ ወደ እርሱ ተጠጋችና ፊቷን ሸፍናበት የነበረውን ጨርቅ በዝግታም ከፊቷም አስወገደችው። እርሷም እጅግ በጣም ውብ ነበረች። ይሁን እንጂ ዕድሜዋም ላንግዶን ካሰበው በላይ ሆነችበት። ምናልባት በስልሳዎቹ ውስጥ ጠንካራና ጊዜ የማይሽረው ሐውልት የሚመስል አስደናቂ ተክለ ሰውነት ነበራት። በሚገርም ሁኔታም የተተከለ አገጭ፣ የንጋት ኮከብ የሚመስሉ አይኖችና ጫፍ ጫፉ ላይ ተጠቅልሎ ትከሻዋ ላይ የሚዘናፈል ረጅም ብርማ ጸጉር፣ አንገቷ ላይም በከፊል የነበረ ሰማያዊ ድንጋይ፣ በዙሪያውም እንደ እባብ የተጠመጠመበት ክታብ አድርጋለች። ላንግዶን እንደሚያውቃት ተሰማው፣ አመናትም። ግን እንዴት? ለምን? አሁን ተዘቅዝቀው እስከ ወገባቸው ድረስ ተቀብረው ወደሚንቀጠቀጡ የምስኪን ነፍሳት ጥንድ እግሮች በእጇ መለከተችው። የአንደኛው ጭን ላይ አንድ ነጠላ ፊደል ሰፍሯል። በጭቃ ተጽፎ አር አር ሮበርት ለማለት ይሁን።
ላንግዶን ጥርጣሬ ገብቶት አሰላሰለም። ያ እኔን ለማለት ነው? የሴትዮዋ ገጽ ምንም ነገር ሊገለጽለት አልቻለም። ፈልግና አግኝ ስትል ደገመችለት። ከዚያም ሳይታሰብ ሴትዮዋም አንዳች ደማቅ ነጭ ብርሃን ከሰውነቷ ማፍለቅ ጀመረች። መላ ሰውነቷም ከመቅጽበት መንዘር ጀመረ። ከዚያም ከመብረቅ ብልጭታም በማይተናነስ ፍጥነት ሰውነቷም በሺዎች ወደሚቆጠሩ የብርሃን ፍንጥቅጣቂዎች ተለወጠ። ላንግዶን እየተወራጨ ከሰመመኑ ነቃም። ክፍሉ በጣም ደማቅ ነበር። እርሱ ብቻውን ነው። ድፍን ክፍሉ ቅጽበታዊ የሆነ ጠረን ባለው የሕክምና አልኮል ታጥኗል። በክፍሉ ውስጥ የሆነ ቦታ ላይ ደግሞ አንድ የሕክምና ማሽን የላንግዶንን የልብ ምት በሪትም ሲያስተጋባ ይሰማል። ላንግዶን ቀኝ እጁን ለማንቀሳቀስ ሞከረም። ነገር ግን ቅጽበታዊ የሆነ የህመም ስሜት እጁን ከማንቀሳቀስ ገታው። ዝቅ ብሎ ሲመለከትም ክንዱ ላይ አይቪ እንደተሰካ ተመለከተ። ልቡ ትርታዋ ተፋጠነ። ማሽኑ ከልቡ ትርታ ጋር በኃይለኛው ማስተጋባቱን ቀጠለ። የት ነው ያለሁት? ምን ተፈጠረ? ላንግዶን በራስ ቅሉ የኋለኛው ክፍል ላይ አንዳች ከባድ የህመም ስሜት ተሰማው። በቀላሉ ሊጠፋ የማይችል የጭንቅላት ህመም። የህመሙ ስሜት ከየት እንደሚመጣም ለማወቅም ነፃ የሆነውን እጁን በጥንቃቄ ወደ ጭንቅላቱ ከሰደደ በኋላም የራስ ቅሉን ቆዳም በእርጋታ ዳበሰ። በጣም ተጠጋግቶ በበቀለው ጸጉሩ መሃልም ደሙ ደርቆ የተጋገረበት የቁስል ፋሻ መኖሩን በእጁ ነክቶ አረጋገጠ። እርሱም የደረሰበትን አደጋ ለማስታወስ እየሞከረ አይኖቹን ጨፈነ። ምንም ነገር ትዝ ሊለው አልቻለም። ፍጹም ባዶ። ጭንቅላቱ እንደ ነጭ ወረቀት ነጣበት። አስብ፣ ጨለማ ብቻ። የቀዶ ጥገናም ገዋን የለበሰ አንድ ሰው የላንግዶን የልብ መቆጣጠሪያ ማሽን ድምፅ መፍጠኑን ሰምቶ ወደ ክፍሉ ተንደርድሮ ገባም። ሰውየው ቸብ ቸብ ብሎ የበቀለ ጢምና የሚያማምሩ አይኖች ያሉት ሰው ነበረ። ምንድነው የተፈጠረው ሲል ላንግዶን ጠየቀ። አደጋ ደርሶብኝ ነበር። ጢማሙ ሰውዬም አንድ ጣቱን ወደ ከንፈሩ ላይ ጣል አድርጎ ጥቂት አሰበና በመተላለፊያው በኩል በሚመስል ሁኔታ አካባቢውን መቃኘት ጀመረ። የሆስፒታሉ ክፍል አንድ አልጋ ብቻ ነበረው። አበባዎች አልነበሩም፣ ካርዶችም የሉም። ላንግዶን
ልብሶቹን ከጥጉ በሚገኝ አንድ ባንኮኒ ላይ በፕላስቲክ ከረጢት ውስጥ ተጣጥፈው እንደተቀመጡ ተመለከተ። ልብሶቹ በደም ተጨማልቀው ነበር። ወይኔ አምላኬ! መጥፎ ነበር ማለት ነው። አሁን ላንግዶን ካልጋው ጥግ ወደሚገኘው መስኮት ራሱን አዞረ። ውጪው ድቅድቅ ያለ ጨለማ ነበር። ሌሊት። ላንግዶን በመስኮቱ መስታወት ላይ ማየት የቻለው የገዛ ፊቱን ነጸብራቅ ብቻ ነበር። በሽተኛና የድካም መርግ ያረፈበት ገጽ። የሰው ድምፅ በመተላለፊያው በኩል ወደ ክፍሉ እየተቃረበ ሲመጣም ተሰማም እና እይታው መልሶ ወደ ክፍሉ አዞረ። ዶክተሩ ተመልሷል። ይሁን እንጂ አሁን ብቻውን አልነበረም። አንዲት ሴት ዶክተር አብራው መጥታለች። ዶክተሯ በመጀመሪያዎቹ የ30ዎቹ እድሜ አጋማሽ ላይ የምትገኝ ትመስላለች። ሰማያዊ የቀዶ ጥገና ጋዋን ለብሳለች። ጸጉሯን ወደ ኋላም በአንድ አስሯለች። ስትራመድም ጸጉሯም በአስደናቂ ሁኔታም ከበስተኋላም ይወዛወዛል። ሴትዮዋም ወደ ክፍሉ ስትገባም ለላንግዶን ፈገግታ እየለገሰችው ዶክተር ሲና ብሩክስ እባላለሁ አለችው። ዛሬ ሌሊት ዶክተር ማርኮኒ ጋር አብረን ነው የምንሰራው። ላንግዶንም በመስማማት የራስ ቅሉን ነቀነቀ። አድማጮች ኢንፌርኖ ክፍል 1 ትረካ ተጠናቋል። ነገ በክፍል 2 እንገናኛለን። እስከዚያው መልካም ጊዜ ይሁንላችሁ። ኢንፌርኖ ደራሲ ዳን ብራውን፣ ተርጓሚ አበበ ወርቁ፣ ተራኪያን ዳዊት አለሙና ምህረት ዮሴፍ። ኢንፌርኖ